ድምፃዊው ጆሲ ልጄን ቀምቶኛል የምትለው ሶሲ ግርማይ ዛሬም በፍርድ ቤት ጸድቆለት ልጁን ማሳደግ ከጀመረ ቆይቷል ትለናለች። ሰላም እንዴት ናችሁ? ውድ ቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩ በአክብሮት ጋብዘናል። ከዚህ በፊት እንግዲህ ሶሲ ግርማይ የተባለች ሴት ድምፃዊ ጆሲ ልጄን ቀምቶኛል፣ ከዚህ በፊት የልጄ አባት ነበር፣ ከዛም በኋላ ታዲያ ረዘም ላለ ጊዜ ጠፍቶ ብቻዬን ነበር የአራስ ቤትና የእርግዝና ጊዜን የተወጣሁት፣ ከዛም አባትነቱን አልቀበል ብሎ ረጅም ጊዜያትን ተንከራትቻለሁ። እድሜ ለቴክኖሎጂ በሚያስብል ደረጃ በዲኤንኤ ውጤት ነበር አባትነቱን የተቀበለው። ከዛ ጊዜ ጀምሮ ልጅን ይጠይቅ ነበር። ታዲያ አንድ ቀን ፍርድ ቤት አቁመኝ፣ ልጄንም እኔንም ማሳድገው ብሎ በአደባባይ ነጠቀኝ። ታዲያ እኔን ያናደደኝና ያሳዘነኝን ነገር ነግራችኋለሁ ትለናለች። ይቺ ሶሲ የምትባለው ግለሰብስ ማናት? ጆሲስ ለምንድን ነው ልጇን ለመንጠቅ የፈለገው የሚለውን ዝርዝር መረጃ ይዘንላችሁ መጥተናል። ድምፃዊ ዮሴፍ ገብሬ ወይም ጆሲ በሚል ቅጽል ስሙ የምናውቀው ጆሲ ኢን ዘ ሃውስ እያለን ከዚህ በፊት በለቀቀው ነጠላ ዜማው እስካሁን ድረስ እንጠራዋለን። ታዲያ ጆሲ ከሙዚቃው በላይ ህዝቡ ዘንድ ያስተዋወቀው በጎ ምግባሩ ደጋግ ኢትዮጵያውያንን ከሰዎች ጋር ያገናኘ የተጠፋፉ ሰዎችንም ከዛም ከዚህም እያደረገ ሲያላቅሰን አብረን አልቅሰን የተገናኙትንም ደግሞ እንኳን እግዚአብሔር ረዳችሁ ስንል ቆይተናል። ጆሲ ኢን ዘ ሃውስ በጄቲቪ የነበረውን ፕሮግራም ሁላችንም እናስታውሰዋለን። በተለይ በኢትዮጵያና በኤርትራ ጦርነት ጊዜ የተጠፋፉ በርከት ያሉ ኢትዮጵያውያንና ኤርትራውያንን ሲያገናኝ ነበር። ታዲያ ጆሲ በዚህ ብቻ አልተገደበም። ከዚህ በፊትም ትልልቅ ስራ ሰርተው የተረሱ ሰዎችን የሀገር ባለውለታ ናችሁ ብሎ ከየቤቱ እየፈለገ የተለያዩ ስጦታዎችን በመስጠት ሲያስፈነጥዛቸው ተመልክተን አድንቀነው ብዙም ብለንለታል። ሁላችንም ልብ ውስጥ የቀረው ነገር ደግሞ የማናለሙሽ ዲቦም ቤተሰቦች እሷ ካለፈች በኋላ የደረሰባቸውን ችግር በመመልከት ወደ ህዝቡን በማምጣት እሱም በርከት ያሉ ገንዘቦችን በመስጠት ልጆቹን በማስተማር በርከት ያሉ ስራዎችን አድርጎላቸው ዛሬ ለደረሱበት ደረጃ ዋና ቁልፍ ሚናውን የተጫወተው ጆሲ ነበር። ታዲያ ከቅርብ ጊዜ ወዲህ አንድ ሴት መታ ልጄን ቀማኝ ብላ መናገር ከጀመረችበት ጊዜ ጀምሮ ሁለት አይነት ጎራ ተከፍሎ ሲጨቃጨቁ ሰምተናል። አንደኛው የጆሲን ስም ለማጠልሸት የመጣች ናት እንጂ እንዴት እስከዛሬ ድረስ የት ነበረች? የአርቲስቶችን ስም ለማጠልሸት አሊያም ደግሞ በስማቸው በርከት ያለ ገንዘብን ለመቀበል የሚመጡ ሴቶች በርከት ያሉ ናቸውና ከነዛ ውስጥ አንዷ ናት እያሉ ሞቅሰዋታል። አንዳንዶች ደግሞ በርከት ያሉ አርቲስቶችም በድጋሚ እንደዚህ አይነት ስራዎችን እየሰሩ ልጆቻቸውን አያምኑም። ከዛም ደግሞ ልጅ መሆናቸው ሲረጋገጥ እኔ ነኝ ማሳደገው በሚል ሙሉ በሙሉ ከፍርድ ቤት ትዕዛዝ ያስወጡና የራሳቸውን ልጅ ራሳቸው ማሳደግ ይጀምራሉ። በዚህ ጊዜ ታዲያ በርከት ያሉ ችግሮችን አሳልፈው እዚህ ያደረሱ እናቶች በተደጋጋሚ ችግር ውስጥ ደግሞ ሲወድቁ እንመለከታለን ይለናል። ታዲያ ያን ሁሉ ችግረኛ ሲያበላ ሲያጠጣና ሲረዳ የነበረ ሰው እንዴት ለአንድ ለልጁ እናት ያቅተዋል? ይህ ታዲያ በብዙዎች ዘንድ ደግሞም ለጆሲ ውርደት ነው ብለን እናስባለን። ምክንያቱም ልጁን ረዳ ማለት አንዳንድ ሰው ሚስቱን ረዳ አለያም የልጁን እናት ረዳ የሚመስለው በርከት ያለ ሰው አለ። እንዴት ከሞግዚት አንሳለሁ የምትለውን ሶሲ እውነታ ያላት ይመስለናል። ምክንያቱም ጆሲ በርግጥ ልጁን ለማሳደግ በርከት ያሉ ሞግዚቶችን ሊቀጥር ይችላል። ታዲያ እነዚህ ሞግዚቶች የእናትን ያክል ዋጋ ይኖራቸዋል ወይ? እዛው እናቱ ጋር ባለበት እየተረዳ ማደግስ አይችልም ወይ? በመሀላቸው የተፈጠረው ነገር በዚህ ልክ ምን ያክል አደገኛ ቢሆን ነው ልጁን ሙሉ በሙሉ እንዲያሳድግ ፍርድ ቤቱ ትዕዛዝ የሰጠው? ሶሲ የተባለችው ግለሰብ ለምንድነው እስከዛሬ ድረስ ፍትህ ይሰጠኝ እያለች የምትጮኸው? ሌላው ሰው ለምንድነው የሷን ቃል ሰምቶ ዝም ያለው? ይህ በርከት ያሉ የኋላ ታሪኮችን የሚመዝ አይነት ይመስለናል። ሴት ልጅ አንድ ልጅ ከማርገዝ ጀምሮ ከመውለድ በርከት ያሉ ችግሮችን በህይወቷ ታሳልፋለች። ከነዛ ሁሉ ህይወቶች መካከል ታዲያ የደረሰበት ያውቀዋል ብለን ለናንተ ሰጥተናችኋል። አንድ ልጅ ካደገ በኋላ በእግሩ ሄደልኝ ትምህርት ገባልኝ ብላችሁ ተስፋችሁ በለመለመበት ሰዓት ደግሞ አባት ነኝ ብሎ መጥቶ ሲወስደው ምን ያክል ጉዳትን ዳግም በልጅቷ ያደርስ ይሆን? ታዲያ ሶሲ የተባለችው ግለሰብ በጣም ያሳዘናት ነገር ሶስተኛ ልጁ እንደሆነና ከዚህ በፊትም የተለያዩ ሁለት ሴቶች እንደዚሁ ልጁ ያንተ ነው በሚል ልጅነቱን ያመነና አባትነቱን እንዳመነም ተናግራለች። ይህ ነገር ለኔ በጣም ከፍቶኛል። ምክንያቱም ጆሲ ከኔ ጋር በነበረበት ጊዜ ሌሎች ሴቶች ጋር ይሆናል ብዬ አላስብም ነበር ትለናለች። እሱም ብቻ አይደለም
ልጄን እንዳሳድግ እንኳን ለምን አልተፈቀደልኝም? የኔ አቅምና ለልጄ ያለኝን ስሜት በደንብ ጠንቅቆ ያውቀዋል። ፍርድ ቤቱ ለምን ለሱ እንደወሰነ አልገባኝም። እናት እያለች ከመቼ ጀምሮ ነው ለአባት ልጅ እንዲያሳድግ የሚሰጠው? ከሞግዚቶቹ እኔ አልሻልም ወይ ትለናለች። አንዳንድ ወንዶች ልጅ ከወለዱ በኋላ ተቆራጭ የሚባል ነገር አለ፣ ለልጁ ለምግብና ለአንዳንድ ለትምህርት ወጪዎች የሚያገለግል። ታዲያ ይህንን መቁረጥ የሚሰጡት ለእናትየዋ ነው። ይህን ባደረጉ ጊዜ ታዲያ ብሩን ለእናትየዋ ጥቅም እንዳዋሉት ያክል የሚሰማቸው ወንዶች በርከት ያሉ ናቸው። በዚህም ሰጣ ገባ ውስጥ ልጆች ሲጎዱ አይተናል። በየፍርድ ቤቱ ይህንን ብር ለማስቆረጥ የሚንከራተቱ እናቶችን ብታዩ ኖሮ አሁን መላችሁ ነገር ይገባችሁ ነበር። በዛ ላይ ደግሞ ልጆቹን ይዘው ሲመጡ ሲንከራተቱ አባትና እናታቸው ፊት ለፊታቸው ቆመው በፍርድ ቤት ዳኛ ሲከራከሩ ማየት በጣም ከባድ ነው። በዛ ላይ የሚከራከሩት በጣም ለትንሽ ብር መሆኑ ልጆቹ በኋላ አድገው ሲያውቁት ደግሞ ምን ያክል አባታቸው ላይ ጥላቻ ሊያሳድርባቸው እንደሚችል መገመት አያቅትም። ኑሮ ሁላችንም ላይ ከብዷል። እለት እለት የምግብ ፍጆታዎችም ሆነ የትምህርት ቤት እቃዎች እለት እለት ይጨምራሉ። በዚህ ጊዜ ያለ አባት የምታሳድግ እናት ከፍተኛ ጫና ይደርስባታል። ይህንን ለማቅለል ስትልም ዳግም የሚሰጠውን ብር እንዲጨምርላት ታደርጋለች። በዚህን ጊዜ እሱ ላይ የጨመረ ኑሮ እሷ ላይ የሚጨምር የማይመስለው የልጅ አባትም በርከት ያሉ ሰጣ ገባዎች ውስጥ ይገባል። ዳግም ፍርድ ቤትም እስከ ማቆምም የሚደርሱ ብዙዎች ናቸው። እናንተስ ውድ ተመልካቾቻችን በጆሲና በሶሲ መካከል ያለውን ግንኙነት እንዴት ትገልጹታላችሁ? እውነት ሶሲ የሱን ስም ለማጥፋት ነው ይሄን ያክል ጊዜ ስትጥር የነበረው ወይስ ጆሲ ልጁን ከሷ ቀምቶ ማሳደጉ? ምን ትላላችሁ? ፍርድ ቤቱስ ለምን ለጆሲ የወሰነበት ምክንያት የምታውቁትን በኮሜንት ስር እንድትጽፉልን ጋብዘናል። እኛ የሁለቱ ሰጣ ገባ ዳግም ወደ ስምምነት ተመልሶ ልጁም በእናቱ ባሳደገችው እጅ ቢያድግ ደስተኞች ነን። ምክንያቱም እናት ጋር ያደገ ልጅ ብዙ ጥቅሞች አሉት። ሁላችንም እንደምናውቀው በሞግዚት ወይም ባሳዳጊ ከሚያድጉ ልጆች በላይ እናት ጋር ያደጉ ልጆች በቂ ሰላምና መረጋጋትን ያገኛሉ። ያሳደገች እናት ደግሞ ልጄ ደረሰልኝ ስትል መነጠቋ ትክክል አይደለም ብለን እናስባለን። ጆሲም በዚህ ጉዳይ ስሙ መነሳቱን የሚፈልገው አይመስለኝም። ለብዙዎች ረዳት፣ ለተጠፋፉት አገናኝ፣ ለተራቡት አጉራሽ፣ ለጠፉት አስታዋሽ ነህና ይችን ሴት ለምን እንድትንገላታ ፈቀድክላት? በእርግጥ በመሃላችሁ ያለው ነገር ሊያስጨክንህ ሊገባ ይችላል። ያሳለፍከውን ህይወት እኛ እናውቀውም። ነገር ግን ህዝቡ በዚህ ልክ አንተን ስለማይጠብቅህ ልጁን ወደ እናቱ መልሰ ለሷ የሚገባትን ነገር በማድረግ ልጁ በእናቱ ዘንድ እንዲያድግ ብታደርግ መልካም ይሆናል ብለን ተስፋ እናደርጋለን። በእርግጥ በሁለቱ ያለፉትን ህይወት ከዚህ በፊት የገቡበትን ጉዳይ አናውቅም። ይህ ግልጽ እስኪሆንልን ድረስ ግን ልጅቷ በዚህ ልክ ፍትህ እያለች የምትጮኸው ያለ ምክንያት እንደማይሆን ግን እንገምታለን። እኛ ለዛሬ ይህንን ብለናችኋል። እናንተም ተመልካቾቻችን አደራ በኮሜንት ስር ሀሳብ አስተያየታችሁን ጻፉልን። ቀጣይ ምን አይነት ቪዲዮ ይዘንላችሁ ብንመጣ የተሻለ ነው ብላችሁ የምታስቡትም ካለ በዛው አስፍሩልን። ሰላም ቆዩን። ያ ያ ዞላ